እኔ ብታደርግ አልበዛም እንጂ እዚህ ግቢ ደም ነው የሚፈሰሰው ብያለሁ። ደም ነው የሚፈሰው ደግሞ ለዚህ ግቢ ዘላቂ ሰላም ስል ሆዴን ሰፋ አድርጌ በታገስ የማንም የመንደር በላሁ ሊፈጭብኝ እንዴ እዚያ ናት ቴሌፎን ጨብኝ እኮ ዛሬ በቀምጥም ተቆም ከመንገድ እንዳታሰናክለኝ እጄ ሳይቃጠል በቅጠል ላስቁም እንጂ አንቺ ብርቂ ኧረ እባክሽ ስለ መድኃኒዓለም ተይ ሰፈር አታሸብሪ ተይ የምነው ልብሽን አንቱ አልሽው በቀደም ዕለት የስንቄ ልጅ ቁርጭምጭሚት አፈሰሽ ሰፈሩን ስታውቂ ስታስጀብሪ ያመልሽ ይህ አልበቃሽ ብሎሽ ከሽብሩ ልጆች ጋር ስንጫወት እያፈሩ አስቸገሩኝ ብለሽ ኳሳቸውን በቀስት መታሽ ማለት በጩቤ አዎ በጩቤ ድምፅ አልባ አደገኛ የጦር መሳሪያ ታጥቀሻል እያሉኝ ነው። ከዛም ያለፍሽ ነሽ እንጂ አንቺ እንደ ሽብሩ ለነገር ያለው ፍቅርና አክብሮት ታውቂያለሽ። ቤተሰቡ አልበቃ ብሎ ሰፈርተኛውን ሰብስቦ ድንበር ተሻግሮ እዚህ ሰፈር ድረስ መጥቶ እንደ ግሪሳው እስከቦና ፈጨ አይደለ? ለምን ይመስልሻል? እንዳፈነዳሽ ቋስ ሊያፈነዱሽ እኮ ነው። ሰፈሬን አስከብበሽ እንደ ግሪሳው እንትን አልሽው። ግሪሳ? አዎ ጋሽ በቃ አንበጣ ይሻሎትም ያው ነው። ሁለቱም አጥፊ ነው እንዴ? ለምን የመጡ ይመስልሻል? ድንበር ተሻግረው እዚህ ድረስ የመጡት እኮ እኔ ድንበር ተሻጋሪ። አዎ ተሻጋሪ ነው። እኔ ግብጽ። ኧረ ተግብጽም ታልታለሽ። ሱዳን ትጨምሪያለሽ አንቺ። ተይ እንጂ እንደ ልጅ ሁኚ እንጂ እንዴ! በቀደም ዕለት አልካስገድኝ ነበር። እግዚአብሔር ይመስገን እድሜ ላንቺ። ሰውየው ምንድን ነው ያለው? ስለ በዛ የታለ ማለት መለመን ነውር ነው እንዴ? ያለው ይሰጣል የሌለውም እግዚአብሔር ይስጥልኝ ብሎ ትሸኛል። እንዴት ይሄን የመሰለ ሰውነት ይዘህ ይሄን የመሰለ አቋም ይዘህ እንዴት ትለምናለህ ብለሽ አንቺን ልደላለሁ ብሎ ሰሯሩጥ እኔ ተው ለዚች አንድ ፍሬ ልጅ ለምን እንዴት ሆናለህ ብል እስስቴን አንቆ በተከበርኩበት ሰፈር ልጄ እባክህ ተወኝ ብዬ ስለምን አመሻው በአንቺ ቆስ አሁን ሰው ምን ይተነካ ብሎ ዘርፋፍ ይብኝ እንዴት አልተነካውም? ከዚህ በላይ ምን ይነካ? ምን ይነካ ንገሪኝ እስቲ። እንዴ አንቺ እኮ ልገርሽ፣ አንቺ ማለት እኮ ፊውዙ የተላቀቀ ቦምብ ማለት ነው። አዎ ልብ አላልሽም እንጂ አሁንሽ አሁንማ አንቺ ባጠገቤ ባለፍሽና ባረገደምሽ ቁጥር ካሁን ፈንድተሽ አስከሬኔ ለገናሽ አስቸገረ ብዬ ቀድሜ እንዴት ብዬ ፌንት መስራት ከጀመርኩ ቆየሁ። ይሄ ሁሉ የሆነ በማን ነው? ባንቺ ነው የሆነው። ተይኝ አንቺ ልጅ ተይኝ። የሰፌዱ እያለ አንቅቡት አጣለሸብረት ጋሽ በቂ እዚህ ግቢ ውስጥ ከማይኖር እኮ አንበሳ ግቢ ውስጥ ብኖር ይሻላል። ልክ ነሽ። አሁን ለምን ከሰው ጋር አልተስማማሽም? እዛው አንበሳ ግቢ ገብተሽ ከአውሬሾችሽ ጋር ብትኖር ይሻልሻል። ልክ ብለዋል። አንበሳና ሚዳቋ እንዴት ባንድ ላይ ይኖራል? እንዴት ማን ነው አንበሳ? ማን ነው ሚዳቋ? አዎ ቸርነት ነገርኩሽ። በልብሽ የፈለግሽውን ልትይኝ ትችላለሽ። አንበሳዋ ግን ዝቅ እንዳታደርጊ። እድሜን በቆጠርኩበት ሁለት ጠጉር ባወጣሁበት ሰፈር ሁለት ፍጥረት ታደርጊኝ አንቺ? እኔ ለማለት የፈለኩ እሺ ምን ቀረ? ምን የቀረሽ ነገር አለ? ሁሉንም ጨርሰሻል። ሂጂና አባትሽን ጥሪ። እኔ ከአንቺ ጋር ምን አፈካፈል? መች ተገኝቶ የት ሄደ? እኔስ ብግት ያደረገኝ እሱ አይደል? ጋሽ በቂ ይሄን ሰውዬ አንድ በልልኝ፣ አለዚያ ይኸውልሽ እናቴ መፎከር አያስፈልግም። ያሰብሽውን ማድረግ ብቻ ነው። ተቃልኩ እኮ ጋሽ በቂ ብግት ናት። ይኸው አይደለ ዛሬ ይሁን ነው ዩኒፎርም ጠብልኝ ስለው መጣ ብሎ ዋሽታ ሆኖ ቀረ። ጋሽ በቂ በዚህ ሰውዬ ንዴት እኮ ጥርሴን ነቅዬ ጨረስኩ። ይሁን አንቺ ጥርስሽ ነው። እኛ ከዚህ ሰፈር ተነቅለን ልንሄድ አይደለም እንዴ? እሺ ከዚህ በላይ እኔ ምን ላድርግ? ምን ታደርጊ እናቴ? ምን ታደርጊ? ምን የዛሬ አባቶች እንደሆነ አጥፊ ናቸው። ያው እንደፈረደብሽ መታገስ ነው። አባት እኮ የለመደው ነው። የቱም አባት በቃ እንደዚህ ሆናቸው። ይቅርታ አድርጊበት እኮ አሁን ለዚህ ብለሽ ነው ዱላ ይዘሽ ግቢውን እንዲህ የምታምሽው? ባገኘውማ መቅኔው ነበር ማለት ይኸውልሽ እናቴ አትልፍ። መቅኔው የለውም አባትሽ። ለምን አንቺን አሳድጋለሁ ብሎ በሸክም መቅኔውን ፍስስ አድርጎ ጨርሷል። ምናምንት መቅኔ የለውም። ስለዚህ አትድከሚ። ይልቅ ተቻልሽ እንደምንም ብለሽ ይሄ እዚች አናቱ ሌለችም መሀሏ እርግብግቢቷ እሷ ላይ ወስደሽ እንደው እንዳስችው ዋ አርግሻ ማጮህ ብቻ እሱማ አይቀርም። ፈጅቼ ጥለዋለሁ። ኧረ እንደው ምን አይነት ጉድ ነሽ? ኧረ ምን ጉድ ነሽ አንቺ?
ይቅርታ አድርጊልኝ። እኔ እኮ ተሰጡኝ አልቻለም። ዝም ብዬ እናገራለሁ። አቤት 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 ሸብረብ አቤት 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 ፈጣሪ ዛሬ ላመስግንህ። እድሜ ልክህን ሶቅ ስኖሬያለሁ። እንኳንም አመከንከኝ፣ ወደፊትም እንዲያመከንክ አስቅረኝ። በስመ አብ አቤት ልጅ ተወለደ ልጅ በሳምንት አንድ ቀን ለሚገኝ ረፍት ደግሞ ሂሳብ በኔ ነው። ወይዘሮ ሻሻ ሂሳብ በኔ ነው። ጠጡ የታባቱ ጠጡ፣ ግዴ ነው ጠጡ። ወይዘሮ ሻሺ የኔን ተውት፣ በቃ ይቅርብኝ። እኔ ልሂድ በቃ። ወንድሞቼ የሆነ የሚጮህበት ቦታ የለም። አንድ ቦታ ነው የጠየቁኝ፣ እከፍላለሁ። ግድ የላችሁ። የድምፅ ነገር ከሆነማ እዛው ፓርላማ ታዲያ ትጮህ። የት? እዚሁ 4 ኪሎ ደግሞ እንደ ከፍላለሁ ያልኩ ገንዘብ ነው እንጂ መስዋዕትነት ነው እንዴ? ታውት ማን ይሰማል? ጋሽ በቄ ቤት እኮ ቲቪ ሳይ ወይ ጋሽ በቄ ይተኛሉ ወይ የፓርላማ አባላቶች ይተኛሉ። ስለዚህ ማን ይሰማል? ኧረ እባክሽ ይሄን ፖለቲካ ተይም ብዬሻለሁ። ይኸው ተይም እንኑርበት። እኔና አንቺ ተከባብረን እንኑር። ተይ በኋላ ይሄ ነገር አያዋጣም። እኔ ነግሬሻለሁ። ተይ ዲ ወይዘሮ ሻሼ አሁን ሂጂ ውጭና እንሂድ። በፊት ራሱ ቅጣት ወይኔ ሸፍረብ ወይኔ ምን ሁለት ይናጡ ናቸው። ሽማሻ እንዴት አዝቧል ወደ ሽማሻ እንዴት አዝቧል ወደ ሸብረብ ሽብሩ ኩንታል ተሸክመ አዙ በሰፈር ዝም በይ ብዬሻለሁ። ትሰሚኛለሽ? አፈር ድሜ ቢ ያንቺን ከርስ ለመሙላት መሰለኝ እኔ ኩንታል ተሸክሜ ወደዚህ የምለው። አትስፈኝ እረፊ ብዬ ስንቴ ነው የነገርኩሽ? ስሚ ካሁን በኋላ አንዲት እዘፍናለሁ ብለሽ ያው እዚህ ገመድ ላይ አንጠልጥዬ ቋንጣ ነው የማደርግሽ። ምን ነው ሸብርብ አልበዛም እንዴ? አሁንስ በዛ። ኩንታል ተሸክሙ ሐኪም አዞልኝ መሰላት እንዴ? እኔ ኩንታል የምሸከመው የእሷን ከርስ ለመሙላት ነው። ትከሻዬ ላይ ኩንታል የሚደንሰው በዛም እንዲያውስ ማረኝ ሰለቸኝ። ማረኝ ንዝንዝሽን አልቻልኩም። ጨነቀኝ። ለኔ ያልሆንኩም አዝማሪ ሱስ በሚስቱ ነው። ቻልኩም እኮ እኔ ነደርኩኝ። እንዲህ ሰው ይሞታል። ጋሽ በቄ ምን ነው ሰላም አይደለም? ምን ሰላም አለ? ምን ሰላም አለ? እኔ ቆይ እንዴ ምን ልሁን ነው የሚሉኝ? እኔ ምን ልሁን? ምን መሆን ትችላለህ አንተ? አዎ እውነቶትን ነው። እሱ ልክ ነው። እኔ ነገሩ እኔ ጉዳይ ከእርሱ አይደለም። እኔ ጉዳይ ከኛኛው ጋር ነው። እንዴ ጋሽ በቄ እኔ እኮ ተቃጠልኩኝ። አረሩ እንደው ወይዘሮ ሻሼ እንደው አላወቁልኝም እንጂ እኮ ይሄኔ አሻሮ አድርገው ጠላ ጠምቀው ነበር። ያው ሸብረባለን ጋሽ በቄ የታዩት ታዲያ ይኸው ነው። በ5 ብር እና በ10 ብር ይሄኔ ተቸብችብ ያልቄ ነበር። ይኸው ነው። ሌላ ምን አለ? አሞደ መንፈስ ሸብረባንተ ቅራሬ መሆናችን ወይ ምንድነው? አንኮ ለምን አልነግረኝ? ጋሽ በቄ መቼም እኔን ከልጅነት እስከ እውቀት ድረስ ያውቁኛል አይደለም? አዎ በውድቅት ሌሊት እዚህ ደጃፌ ላይ አምጥታ እንደ ብቅል ዘርግታ አሳድግ ብላይ ጥላኝ እብስ ስትል መቼም እርሶ አጠገቤ ነበሩ። አዎ ነበርኩ። አልችልም ከፋይም ብያለሁ። አላልኩም። አዎ መቼም የእናቲቱን አንጀት ለአንተ አድርጎላት ነው እንጂ እውነቴን ነው የምልህ። የእሷማ የእናቲቱ ስራ የአራዊት ስራ ነው። ጋሽ በቄ
ታዲያ እንዲህ አይነት አባት በነገር መነፋት አለበት እንዴ? ተነፋው እኮ ጋሽ በቂ ጤፍ ነው ያደረገች። ወንፊቱ ጌታ መጥታ ከወፍጮ ቤት ያምን ነው ተነፋበት የምትለው እኔ ምን አውቄ ጋሽ በቂ ምን አውቄ ቆይ ተነስተህ ተማረቀ በፊት እሷን ባናግር ይሻላል። ማነች? ብርቅቲ ናይ እኮ ጋሽ በቂ እኔ ማበዴ ነው በቃ እኔ ዘንድሮ ወይ በስመ አብ ወወልድ ወመንፈስ ቅዱስ። ምነው አንቱ እንደ ብርዱ ሲሆን እሺ ምች ቢያጠናፍሮት በኋላ የማን ያለ ሊሉ ነው? የማን ዕዳ ለመሆን ነው? የኔ ነው ለኔ ነው እዳው ለኔ ነው ጋሽ በቂ። ሆን ብላ መጠናገር ፈልጋ ነው እኮ በሌለኝ ገንዘብ ልታንከራትተኝ። ታዲያስ እቺ ምቀኛ ነበር በትምህርት ቤት መሄጃም ሰዓት እንዲህ ያለ ስድብ ታጋቢ ነው እንገሩኛ። አባቴ ነው ብዬ አክብሬው ነው እንጂ አስገባው ነበር። የት ነው የምታስገቢው? የት አባሽ ነው የምታስገቢኝ? በይ ተናገሪ። ቂሊንጦ መቼም ማለት ገነት ነው። አይ ቢመኘው ሰው ታገኘዋል። እናቴ ሞልቷል እሱ እዚሁ ካንቺ ጋራ ገሃነምን እንዳየው በስሎ አሮ ይኖራታል እንጂ ገነትማ አይገባም። ወጎጉን ይዘሽዋል መቼም። ጽድቁ ቀርጦብኝ በቅጡ በኮነነኝ ያሉ ወይዘሮ ሻሺ እውነታቸውን ነው እኮ። ሻሺ ምንም አትለዋለህ። ቆይ እኔ የምልሽ እንደው ሁለታችሁ ምንድነው እንደዚህ ነገ ጠባብ ያነታርካችሁ? ቆይ ተናገሪ፣ እውነቷን ተናገሪ፣ ንገሪያቸው። ቆይ ምንድነው ንገሪ። አትፍሪ። ለምን እፈራለሁ? እኔ አልፈራም። ወሽ እውነቱን ነው የምናገረው። እሰይ እና መሰሎ ጋሽ በቂ ይሄ ታክሞለታል። በቃ ፍርስፍርስ ወጣ። እንዴት አንተ? አቤት የዚችን ሻሽ ጠላ የገለበጥክ ቤቴን አፈረስከው ማለት ነው? ኧረ ጋሽ በቂ በፍጹም ይሄው አፈረሰ እኮ ነው። ኧረ በፍጹም ጋሽ በቂ አይደለም። እኔ እንደውም እኮ ጭቃ ሳገኝ ከስር እየለጠፍኩት ቤቱን ከመፍረስ የታደኩት እኮ ነኝ ጋሽ በቂ። ረበብ አንቺ ምንድነው የምትይው? ወሽ ዲና ለካ። ኧረ በፍጹም ጋሽ በቂ የኔ በቀለ መሸሻ ቤት እንዲህ ነው የሚደረገው። ኧረ በፍጹም ሁለታ ይሄ ነው። ኧረ አይደለም። አላረጋጉት እንዴት ከምለ ሰዎች ጋር ነው የሚኖረው? ኑሮና ፈለዩ እንጂ እኔ ያልኩት የኔና እሱ ለዋ አክትሞለታል ያልኩት። ደግሞ አንቺ አሁን ምን ሆነዋልሽ? ያው ከረሜላ ነው ብትይ ይልቅ አሁን የተፈጠረው ነገር በሌሊት ተነስቶ ድስት ሲፈቀፍቅብኝ ቆይቶ ጧት በግድ ቀስቅሶ ተነሽ ዩኒፎርሜሽን ልበሻለኝ። እሺ እኔ ደግሞ እምቢ አልኩ። ከዛ ያለ ወጣ። ታዲያ እኔ ምን ላድርግ ጋሽ በቂ? እስቲ ፍረድ፣ ምን ላድርግ? ቆይ ታዲያ አንቺ ዩኒፎርሜሽን ለምንድን ነው የማለብሽው? በቃ መረረኛ። ይኸው አዩልኝ ጋሽ በቂ አዩልኝ አይደል? ይኸው ትምህርት ቤት አልሄድም አልማርም ነው እኮ የምትለው። ታዲያ ቆይ እኔ ጋሽ በቂ እኔ እንደው ማበድ ይነሰኝ። እስቲ ንገሩኝ፣ እኔ ማበድ ይነሰኝ። አንቺም እንዴ ምን ብለህ አለመጥፋትም አንተ ሆነህ ነው። እውነቴን ነው የምልሽ። ቆይ ለምንድን ነው አንቺ ትምህርቱን አልማርም የምትይው? እሺ አሁን ከእናንተ ጋር እንዴት ነው ተግባብቶ መኖር የሚቻለው? እንዴ ቋንቋ አይደል የምናወራው? ዩኒፎርም አልለብስም እንጂ ትምህርት አልፈልግም ብያለሁ። ይኸውልዎት እንግዲህ ጋሽ በቂ አዩልኝ አይደል? እንዲህ ነው እንግዲህ እንደ ወፍጮ ችንጋ ቀኑን ሙሉ ጭንቅላቴን ስታዞረው የምትውለው። ይኸውልዎት እንዲህ ነው። ዩኒፎርም ታለብሽ ትምህርት ቤት መግባት አትችይም። ትምህርት ቤት ታልገባሽ ደግሞ መማር አትችይም። መማር ታልቻልሽ ጋሽ በቂ ዩኒፎርም ነው ኩሪ ነው ለብሽ የሚሄደው። እንዴ ሁሌ ዩኒፎርም የሚያጥብልኝ ፀሐይ ትጠልቅ ስትል ጠብቆ ነው። ፀሐይን ያፍረት እንደሆነ ይጠይቁኝ። አይ ግድ የለም አንቺ ሮሮሽን ቀጥይ፣ እኔ እና እሱ በኋላ እንጨርሳለን። እና መሰለው ጋሽ በቂ እሺ ቆይ እንደውም እዚህ ጠብቁ መጣ። አይስሟት ጋሽ በቂ እንዳይሰሟት ጋሽ በቂ። እኔ እኮ እዚህ ደጃፌ ላይ እንደ አተር ጠቅልል ብላ ሳገኘት አንጀቴን በልታኝ ነበር። እንዴ ጋሽ በቂ እንዴ እኔ እኮ አልቻልኩም እኮ ላብድ ነው የደረስኩት። ላብድ ደረስኩኝ። እንዴ እችንማ እንደው ወስዶ ለአዳነሽ ሰጥቶ መገላገል ነው በቃ። ምን ይገርም አንተ አክስቷ አላገኘሃት እንዴ? ምን ከቤተሰቦቿ ቀላቀልካት? እቺ ምን ቤተሰብ አላት እንዴ? ቤተሰብ ቢኖራትማ እንዴ አንገብግባ ነበር የምትደፋቸው። ምን ቤተሰብ አላት? ታዲያ ማለት ታዲያ ካንቲባዋ ናታ አዲስ አበባ ካንቲባ። አዎ እሺ እሷ ስትሆን መገላገል ጋሽ በቂ። እንዴ እቺ እኮ ማንም አላወቃትም እንጂ እኮ የአንድ ከተማ ህዝብ ማለት ናት። የአዲስ አበባ ህዝብ ማለት ናት ልጅ። እሺ ታዲያ እኔ በምን አቅሜ ህዝብ አስተዳድራለሁ? እኔ ድሃው በምን አቅሜ የከተማ ህዝብ ማስተዳደር እችላለሁ? እሺ አዎ በምን አቅሜ ብቻ ይውሰዱልኝ ይረከቡኝና እኔ ከፈለጉ እኔ ለሚኩር የሚበሉት እኔ ለራሷ ከፈለጉ እኔ 13ኛ ክፍለ ከተማ የሚያደርጓት እነሱ። አዎ በቃ ከፈለጉ እኔ ምን አገባኝ ብቻ ይውሰዱልኝ እዛ
እኔ ከፈለጉም ወስደው እዛ እኔ ብርክቲ ኩሬ ይበሏት ብቻ እኔ ከላይ ያውርዱልኝ። በቃ እኔ መረረኝ። አዳነች አቤቤ እኔ የምለው ያንተ አይነት ልጅ በከተማው በተወለደ ቁጥር እየተሰየመ ዙሪያውን ከተማውን በከተማ ላይ ከተማ እየተሰራ የምታስተዳድረው ዕዳ አለባት ንገረኝ። ታዲያ ምን ላደርግ ጋሽ በቄ? እንዴት ልሁን? ምን አደርግ ነው የሚሉኝ? እኔ እንግዲህ የምልህ ይኸውና እንኳን አሲዳም ነህ። እኔ ማበዴ ነው። እኔ ምን ልሁን? እሺ አሁን ጤነኛ ነኝ ነው የምትለው? እኔ ጨነቀኝና ሳይ ደህና አትመስለኝም። እኔ ግራ ገባኝ እኮ ጋሽ በቄ። የብርክቲና የዚች ከተማ ችግር እንዲህ በቀላሉ የሚፈታ አይደለም። እንዴት አልገባኝም። እንዴ ወላጅ ብዙ ናቸው። አሁን ብርክቲ እኔ ግቢ ውስጥ ነው የተገኘችው አይደለም? አዎ አልፈልግም እንጂ ብፈልግ ብርክቲን የኔ ናት ብል እንዴ ጋሽ በቄ እሱማ ያው ልጅ ሆናት እኮ ያው እኔ እኮ ስሙን ያስኩት እንጂ እርሱ ያው በስራውም በምኑም እየደገፉኝ እኮ ነው። እዚችን ከተማና የብርክቲን ነገር አትነካካ። ዝም ብሎ ተከርቦች እንዲሁ ምን አይነት ጉድ ነህ አንተ? ምን አይነት ማትረባ ሰው ነህ? እንደዚህ ዝናብ ላይ ያስቀመጥከውን ልብስ ነው ልብሰሽ የምትለው? ጋሽ በቄ እንግዲህ ያው ያለችን ፀሐይ አንድ ነች አይደል? እሷን ነው በጋራ የምንጠቀመው። እንግዲህ እኔ ለብቻዬ ፀሐይ የለኝ፣ ከየት አመጣለሁ? ኧረ ተው። አዎ ምን ላድርግ እንግዲህ ጋሽ በቄ። እኔ እኮ ፀሐይ ያለህ ይመስለኝ ነበረ። እኔ ጋሽ በቄ በእውነት አዎ በጣም ተነስተህ ብታጥብልኝ ደርቅልኝ ነበር። የሁሉ ጭቅጭቅ አይፈጠርም ነበር። ወይስ ልክ ነው? መቼም ልክ ነው። ግን ጋሽ በቄ እንግዲህ ያውቃሉ። ለእርሶን ያልነግሮትም መቼም ሳምንቱን ሙሉ ስሸከሽክ ስነፋ ሳበጥር ስሸከም ነው የማሳልፈው። ያለችኝ የረፍት ቀን አንድ እሑድ ነች። እሷን ደግሞ ያው መቼም ባልንጀሮቼ ጋር ዞር ዞር እላለሁ። ኧረ እባክህ ዝም በለኝ አንተ። መጀመሪያ ቤትህን አጥርተህ ነው እንጂ ባልንጀሮቼ ጋር መሄድ። እባክህ ያንተን ሮሮ የምሰማበት ጊዜ የለኝም። እኔ እምሄድበታለሁ። ይሄንን ለብሰሽ ትላለህ የለህም እንዴ? ምን አይነቱ ነው እባካችሁ? እንደው ልክ ደግሞ እንደተበደልክ ሆነ ነው መተህ የምታወራው። ብርክቲ እኔ ይቅርታ አድርግልኝና እኔም ተቆጣሁ ካላወቅሁ ጉዳዩ አሁን ይቅርታ አድርግልኝና እንግዲህ እየዋኘሽም ቢሆን ልበሽውና ዝም ብለሽ ትምህርት ቤት እሺ። ምን ይቅርታ ያስፈልጓል? እንደዋኝበት አይደል እንዴ እንደዚህ አድርጎ አስቀመጠው። ሂጂ በቃ ልበሽና። ምን ተማሪዎችስ ምን ይሉኛል? እውነትሽን ነው። እኔ ዛሬ ተማሪ ቆንጆ ለብሰሽ አቃቅር ማውጣት ያውቃሉ። እንግዲህ ይኸውልሽ ግፋ ቢል ምን መሰለሽ የሚሉሽ ይሄ ማን ነው ባለፈው ኢትዮጵያን ወክሎ ዋና ሄደው ክሩቤል ያው ነው ክሩቤል ማን ነው ደግሞ ሮቤል? የምን ነው ባለፈው ጊዜ እዚህ አልሳቅንም የሞተ በሬ የሚያክል ኢትዮጵያን ዋና ወክዬ ብሎ የባህር ዳርና የሐዋሳ ልጆች እያሉ እንዴው ያን ጥቅሽ የመሳሰሉ ያንን የሞተ በሬ እንዲያልከው ያሳፍራሉ። ኧረ በስመ አብ። እስኪ እንደው እግዚአብሔር ያሳዩት እነ ደራርቱት ሁሉንም እነ ኃይሌ ገብረስላሴ እነ ቀነኒሳን የሚያክል ሯጮች ጀግኖች ባሉበት ሀገር ያን ባንዲራ ይዞ እንዳሮጡ የኢትዮጵያን ባንዲራ ይዞ መሳቂያ መሳለቂያ ነው እኮ ያደረገን እኮ። አታልደኝ ነው ስለምንድን ነው የምታወሩ? በማያገባቸው አትጥለቁ። ምን እናድርግ ብለሽ ነው? የእኛ ሀገር ሰው ብዙ ጊዜ በማያገባው እየገባ ነው የሚያልቀው። እሺ አሁን እኔ ምን ላድርግ? እንግዲህ ይኸውልሽ ከጠየቁሽም እኔ ሰፈር ዝናብ ዘንቦ ነበር። ሁሌ እኛ ሰፈር ዝናብ ለይቶ ይዘንባል እንዴ? ሰለቸኝ እኮ ዛሬም እንደዛ በይ ነው የምልህ። አዎ አሁን እኮ እንደሱ ነው እንዴ? ቀረ እኮ ይሄ እንደ ድሮ ድፍን አዲስ አበባን አንድ ላይ ዝናብ መዝነብ ቀረ። አሁን በክፍለ ከተማው ሰኞ አራዳን ይመታል፣ ማክሰኞ ጨርቆስን ይመታል፣ ሮብ ቦሌን ይመታል። እንደዚህ እያለ አንተ እቺ ጦር መሳሪያ
ምን ነገር ጋሽ በቄ ምን ዋንክ? ወይኔ ጋሽ በቄ አቤት ምን ይሻላል ደግሞ ምን ሆነ? ማበዴ ነው ጋሽ በቄ ዘንድሮ ለይቶልኛል። በአመቱ እኔ አሁን ደስ ያለ ምን መሰለህ ቢዘገይም አሁን ገብቷል። ለሰው ልጅ የጠለቀ እውቀት ማለት ራሱን ማወቅ ነው። ጋሽ በቄ አንተ ታበል ቆይታል ገና ዛሬ ነው። ጋሽ በቄ ጉዴን ይመልከቱልኝ። ምንድነው? ይመልከቱልኝ ጉድ ይመልከቱልኝ ጋሽ በቄ ይኸው ይመልከቱልኝ ጉዴ ጋሽ በቄ ወይኔ ወልደሃል ያለ ሰው ነበር እንዴ? ምን አውቃለሁ። አራስ ጥያቄ መጣው ነው ጋሽ በቄ ምን ዘመድ አለኝና ምን ጠያቂ አለ? ምን አቅልሃለሁ? ገንፎ እኮ ነው ያመጣው። የበረክቲ ምሳቃ ነው ብሎ እኮ ጋሽ በቄ ወየ ባለፈው ጊዜ ጋሽ በቄ እንደው ልጄ ከሳችብኝ እንደው ምን ባረግ ይሻለኛል ብዬ ስለወት እንደው አንዳንድ ጊዜ ገንፎ አብላት ጥሩ ነው አላሉኝም? አዎ ብያለሁ። እሺ ብዬ ትምህርት ቤት ይዘው የምትሄደው ለምሳዋ ገንፎ ብቋጥርላት የኔን ምሳቃ ይዛ ሄዳ የእሷን አለወጥ አጅሪት ይሄኔ አንተ ክትፎ ነበር ወይ ቁርጥ ነበር ወይ በረድ ነው። አጅሪት ይዛብሳለች። አጅሪት ገንፎ አይሳት ጋሽ በቄ አንድ ጊዜ ልጩ ይፈቅዱልኝ እንዴ? ልጩ አንድ ያው ጋሽ በቄ ባንኮት እሺ ጩ አንተ እንዴት ደስ ይላል። ብሽክ ምን ሆነሃል? ፈቅደውልኝ አይደል እንዴ ጋሽ በቄ? ታዲያ ጩ አልኩ እንጂ አላዝን አልኩ እንዴ? ገልቱ እኔ ትወጣለህ ወዲያ ያለው ብሽቀት ትወጣለህ ብዬ ነው። አላዝን አይደለም ያልኩት። እኛም ስንጩ ያወጣልናል እኮ አውቃለሁ ነው ብለህ